ዮኒ አቤት ዛሬ ደግሞ ስሰማ አብርሽና ጸጊ አመሻሹ ላይ የሆነ ቦታ ሄዳሉ። በቃ ህብረት ፈጥረዋል። ወጣ እንላለን ብለዋል። የት ይሄዱ ይሆን? ማንን ያገኙ ይሆን? ምን ይከሰት ይሆን? እንጀሱን ቁጭ ብሎ ማየት ነው። ስለዚህ የትም ሳትሄዱ እውነት ነው። በቀጥታ ወደ ፕሮግራሙ እናልፋለን። አብርሽና ጸጊ የት ሄደዋል? ይሄው አብረን እንከታተል። እሺ ሰላም እንዴት ነህ? ደህና ነህ? እንዴት ነህ? አለን አማና በሰዓታችን ነው የመጣን። አላረፈርም? እንዴት ዋላ? ሰላም አላችሁ? ሰላም ለዚህ ቤት ይሁን። ኧረ አይገባም፣ አትነሱ። እውነት ሰላም። ታዲያስ እንዴት ነሽ? ደህና ነሽ? እንኳን ደህና ቆይሽ። ደህና ነሽ? አለን። እንዴት ናችሁ? አረፍ በሉ። ቤት ለምቦሳ ብለን የገባ ነው እንግዲህ እምቦሳ ሰሩ ብለናል። ያው እንግዲህ በተለያየ ሳምንት ስለ ጤናማ አመጋገብ ብዙ አውርተናል። ጸጊ ዛሬ ከአንቺ ጋር በአካል ተገናኝተናል ከጤናማ ምግቦች ጋር እና ደግሞ ደስ የሚለው ሁለት ሃይማኖቶች ትልልቅ የጾም ወቅት ላይ ናቸው። በእስልምና የታላቁ የረመዳን ወር ነው፣ በክርስትና ደግሞ የአብይ ጾም ላይ ያለነውና ሁለቱም ጾሞች አንድ ላይ ያሉት። ጾምና ጥቅሙን እናነሳለን፣ አመጋገቡን እናነሳለን። እዚህ ጋር ብዙ ምግብ አለ። ባለሙያዎች ናቸው ሁሉም። በተለያየ ጊዜ ከኔ ጋርም ፕሮግራም መስራት ይችላልና በደንብ አድርጎ የቤቱ ባለቤት ከቤቱ ባለቤት እንጀምር። እሺ ሁሉም ባለቤት ነው። እሺ አብዱልለጢፍ እባላለሁኝ። በስነ ምግብ ማማከር አገልግሎት ከ4 ዓመትና ከዛ በላይ በጤናና በሕክምና ደግሞ ከ10 ምናምን ዓመት በላይ ልምድ ያለኝ ባለሙያ ነኝ። ከአጠገቤ ደግሞ ያው ላይት ዳይትን ስንከፍት አብረን የከፈትነው አዱኛ ጌታቸው አለች። ከአብሮን አሁን ላይ ደግሞ አብረን እየሰራን ያለነው ላይት ዳይትን እንዲቆም በእግሩ እንዲቆም ካደረጉት ውስጥ ኻልድ እና ደጉ አብረን እንገኛለን። ላይት ዳይትን ላይት አርጋት ነው ያለፍከው። ይሄ በደንብ ቀለል አርገን እና ስሙ ራሱ ደስ ስላለኝ ነውና ከስሙ ጀምረህ እስኪ አመሰራረቱን በደንብ ነገር። ላይት ዳይት ያው ቀላል አመጋገብ የሚለውን የያዘ ነው። ላይት ቀላል፣ ዳይት አመጋገብ ስናቋቁመው ድርጅቱን እኔና አዱኛ ነበርንና አብዛኛው ያው ያደግንበት የቆየንበት ከዚህ በፊት ከዛሬ 30-50 ዓመት በፊት የነበረውን ስም በመንሰማ ሰዓት ያመጋገብ ስርዓት እንደዚህ እንዳሆኑ የተጠና በሳይንስ የተጠና አልነበረም። አሁን ላይ ደግሞ አመጋገብ አበሳሰሉ ምኑ በጣም ብዙ ነገሮች ዲስቶርት እያደረጉ መጥተዋልና ከዚህ አንፃር እንደ ህብረተሰብ እንደ ባለሙያዎች ምን እናርግ በሚል ሌሎች ሀገሮች ላይ አለ። እኛ ሀገር ላይ ደግሞ እንዴት አድርገን ሰውን ጤናማ አመጋገብ እንዲኖረው እናድርግ፣ ማህበረሰባችንን አተህወል በሀገራችን ደረጃ እንዴት እናርግ የሚል ራዕይ ይዘን የተነሳ ነውና ላይት ዳይት ከዛ ተነሳ። በጤናማ አመጋገብ ላይ የማማከር ህክምና የመስጠት ከጤናው ጋር ተያይዞ በተለይ ህክምናው የሚያክማቸው የሚባሉትን ተላላፊ ያልሆኑ በሽታዎች እነ ግፊት፣ ስኳርን፣ የኩላሊት ችግርን፣ የኮሌስትሮልን ችግር በምግብ ነው የምታክሙት። በተጠና መንገድ
ምግብን ሌሎችም አብረው የሚቆሙ ፒላርስ የምንላቸውን መሰረታዊ ነገሮች ይዘን ጤናማ አመጋገብ ላይ አተኩረን እዛ ላይ የማማከር የማሰልጠን ስራዎችን የሚሰራ ድርጅት ነው። የዛሬ 4 አመት ከምናምን የተቋቋመ ነው። በጣም የሚያማምሩ አይነት የምግብ አይነቶች ነው ያሉት። አዱኛ እስኪ ንገሪ። በተለይ ጾመን ወለል የምንመገባቸው ምግቦች ናቸው። ትኩስ ነገር አለ፣ ቀዝቃዛ ነገር አለ። የተለያዩ ደግሞ ቫራይቲ የሆኑ የምግብ ኮንቴንት ያላቸው ምግቦች አሉ። ከነዚህ ውስጥ የመጀመሪያው ሱፕ ነው። የጾም ሾርባ ነው። ይሄኛው የጾም ሾርባ ነው። ያኛው የፍስክ ነው። በአብደላ ቤት ያኛው መበላት ይችላል። ይሄኛው ደግሞ የኛም ጾም ነው። ለቬጂቴብል ሱፕ አዘጋጅተናል። ስለዚህ መጀመሪያ ትኩስ ነገር ለኢምፒቲ ስቶማክ ላይ መመገብ ያለብን ትኩስ ነገር ቢሆን ትንሽ ዋርም የሆነ ነገር ቢሆን በደንብ ስቶማካችን ይነቃቃል ማለት ነውና ትንሽ ነገር ይሄንን እንቀምሳለን። ከዛ ቀጥሎ ሪፋይንድ ያልሆኑ ምግቦች አሉ። እነሱን ፋት ያላቸውን የተለያዩ ምግብ ያላቸውን እንወስዳለን ማለት ነው። ከቴምር እንጀምር መጀመሪያ። በጣም ጥሩ ነው። እሺ፣ ግን መመጠን ያስፈልጋል። ያው አንቺ በጣም አሁን በእርግጠኝነት የማፍጠሪያ ሰዓቱ የደረሰ መሰለኝ። ቀደም አብደላም እያወራ ስልክህ ላይ የሆነ ምልክት ነገር ሰምተናልና ስለዚህ አፍጥረን እንጀምርና ስለ ምግብና አጠቃላይ ስላሉት ነገሮች ደግሞ በደንብ እናወራለን። ስለዚህ ቴምር አቀብለን አብደላ ትንሽ አብደላ እንግዲህ እያፈጠረ ነው የምናወራው። ስለ ጾም እናነሳለን፣ ስለ ጤና እናነሳለን፣ ስለ አመጋገብ። በተለይ ደግሞ ጾም ለጤናችን ጾምን ደግሞ ስለምንመገበው ጤናማ የሆነ አይነት አመጋገብ ስለሆነ አፍጠር ላይ የምናነሳው ዛሬ። እስኪ እሱን እናንሳ። ያው ጾም ባዶ ሆድ መዋል ማለት ነው። ለረጅም ሰዓት የኛ አሁን ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የሚቆየውን የቀኑን ክፍለ ጊዜ ወደ ሆድ የሚገቡ ነገሮችን ተጠንቅቀን መጾም ማለት ነው። ዲሃይድሬሽን ይኖራል፣ ሰውነት ፈሳሽን ይጨርሳል። የነበረውን የስሑር ላይ ብዙ ጊዜ ብዙ ቢበላም እንኳን ረሃቡ ይመጣል። የተወሰነ ጊዜ ቆይቶ ዳይጀሽን ከ2 ሰዓት 3 ሰዓት በኋላ ባዶ እየሆነ ይመጣል ሆዳችንና ሰውነታችን ብዙ ነገር እያጣ ይመጣል። ያን ያጣውን ነገር ለማስተካከል ሲባል የምናፈጥርበት ነገር በጣም ጤናማ መሆን ይኖርበታል። በዚህ አይነት መልክ በባዶ ሆድ የዋለን አንጀት፣ ጨጓራ ጤናማ በሆነ ነገር ብዙ ጊዜ ፈሳሽ ነገሮችን እያበዛን ብናፈጥር የተሻለ ይሆናል። ብናስቀድም ነው ብናስቀድም መጀመሪያ። ለዚህ ነው ብዙ ጊዜ ሾርባ አለ፣ ቴምር አለ። እኛ ጋር ቴምሩ ያው መጀመሪያ ይመስለኛል ቴምርና ውሃ ይቀድማል። ውሃ ቀጥሎ ቴምር ነው የሚሆነው። ውሃ ግን አይዘጋም የባሰ ያን ያህል እንትን አይለው። ያው ተጠምተሽ ስለምትውይ የሆነ ፓርት የሚፈልገው አለ፣ ውሃ የሚፈልግ ፓርት አለ። ውሃው እዛ ቦታ ይሄዳል። የቴምር አንዱ ጥሩነቱ ምንድነው? ሃይ ግላይሴሚክ ኢንዴክስ የሚባል የምግብ አይነት ነውና የግሉኮዝ መጠኑ በጣም ከፍተኛ ነው። የስኳርነት መጠኑ ከፍተኛ ሆኖ ከተወሰነ ጊዜ በኋላ ግን ድሮፕ የሚያደርግ ይሄ ረጅም ጊዜ ደም ውስጥ ቆይቶ የማይቆይ ነው አይነት የስኳር አይነት ነው። እና ብዙ ጊዜ ጤናማ የምናደርገው አይነት ጾም ለረጅም ጊዜ የጾም ዋናው ጥቅም እሱ ነው። መንፈሳችንን አካላችንን አድክመን መንፈሳችን እንዲጠነክር ማለት ነውና ያን የመንፈስ ጥንካሬ ለማምጣት ሰውነታችን የሚያገኛቸውን ኢነርጂዎች ጤናማ ማድረግ ይኖርበታል። ብዙ ጊዜ የተጠባበሰ ነገር ቀደም እያነሳሽ ነበር የለም እነሱን በመብላት ብዙ ጊዜ ለተለያየ የደም መቆሸሽ ነው የሚባለው በተለምዶ ኮሌስትሮላችንን ከፍ ሊያደርግ የሚችል አቴሮስክለሮሲስ ብዙ ጊዜ ዴቨሎፕ ያደርጋል። እነዚህ የተጠባበሱ ነገሮች
አቴሮስክለሮሲስ የሚባለውን የደም ቧንቧችን ውስጥ ቅባት እንዲሰበሰብ ያደርገዋል። በተለይ እንደዚህ የሚጠባበሱ ነገሮች ሪፋይንድ የሆኑ እነዚህ ብዙ ጊዜ የተጣራ እህሎች የሚባሉት የተፈተገ ሁሉ ነገራቸው ፋይበራቸው የጠፋ እህሎች እነዛን ያመጣሉና ጤናማ እንዲሆን ለማድረግ አብዛኛውን ጊዜ ከሚጠባበሱት ከነዚህ ነገሮች አረቀን በአጭር ሰዓት በስለው ቶሎ ሊደርሱ የሚችሉ አይነት ምግቦችን ብናደርግ የተሻለ ይሆናል። በዛ ማፍጠሩ ጤናማ ያደርገዋል ማለት ነው ኢንሻአላህ። ስለዚህ በተለይ አዱኛ እዚህ ላይ በደንብ ብትነግሪኝ ደስ ይለኛል። እዚህ ጋር ያሉት ምግቦች አሰራራቸው፣ ጥቅማቸው ከጾም ጋር እየይዘሽ ያው እንግዲህ እንደ አጋጣሚ ሆኖ ያው በእስልምና ያለውን አይተናል በሚያምር ሁኔታ። በኦርቶዶክስ በኩልም በክርስትና እምነትም ያው ተመሳሳይ ነገር ነው። ጾማችን ውሎ ነው የሚበላውና ከቅዳሴ መልስ ብዙ ጊዜ ሰው ተርቦ ነው የሚመጣውና መጀመሪያ ቤት ያፈራውን ነው ሁሉም ሰው ድራይቭ የሚያደርገው ወደዛ ነውና የተለመደ ነገር አለ። በተለይ በክርስትና እምነት ውስጥ እንጀራ በወጥ ነው የተለመደው የትም ቦታና እሱ ደግሞ ከጤና አንፃር ትንሽ አንጀታችን ዲስተርብ ያደርጋል ወይም ደግሞ ይረብሻዋልና የምንበላው ምግብ ደግሞ ውለን መተን ውስጣችንን የሚረብሽ መሆን የለበትም፣ ጤና መሆን አለበትና ከዛ ዋይዝ እኛ እንደመጣን መመገብ ያለብን ነገር ትንሽ ተልባ ሊሆን ይችላል፣ ዋርም የሆነ ትንሽ ለብ ያለ ውሃ ትንሽ መጀመሪያ ብንመገብ አንጀታችን ይነቃቃል። ቢኮዝ ጥሩ ዌልካሚንግ ይኖረዋል ለምግቡ ማለት ነውና እንጀራ በወጥ ወይም ደግሞ ስፓይሲ የበዛበት ወጥ ወይም ደግሞ የታሸ ምግብ ከበላን ምንም አይነት ኮንፈርትም አይኖረንም። ከጤና ዋይዝም ብዙ ዘርፈ ብዙ ጉዳት አለውና ሱፕም ከተገኘ ተልባም ሊሆን ይችላል፣ የሰንፍላወር ጁስ ሊሆን ይችላል። ትንሽ ዋርም አድርገን እሱን ከጠጣን በኋላ ቀስ ብለን የቀረበውን ምግብ በተለይ እንጀራ ነው ያለን ትሬንድ አበሻ ሁላችንም እንጀራ በመጠኑ አድርጎ ምክንያቱም ፋይበር ያለው ምግብ ስለሆነ ሳይበዛ እንጀራ አድርጎ ከዛ ደግሞ ፋት ፕሮቲን ያላቸውን እነዚህ ጋር ያሉት ለምሳሌ ሁሉም አይነት የምግብ አይነቶች ናቸው። በተለይ ቬጂቴብል ቤት ያፈራውን ጎመን ሊሆን ይችላል፣ ያበሻ ጎመን ሊሆን ይችላል። የተገኘውን የቬጂቴብል አይነት ግማሽ ሳህናችንን ቬጂቴብል ወይም ፋይበር አድርገን እንጀራውና ሌላው ወጦች ደግሞ የተለመዱትን ያለን በስቴፕ አይደለ ኤግዛክትሊ ባጭር ሰዓት የበሰሉ ምግቦች ያልተቆላሉ ምግቦች መሆን አለባቸው። ምክንያቱም አንጀታችን በጣም ስፓይሲ በሆነ በተለይ በርበሬ እያበዛን ከተመገብን አንጀታችን የመረበሽ ቃሪያ ምናምን ስንበላ ውለን ስንበላ ነው። አሁን ኔክስት ምግባችን ሚላችን ከሆነ ችግር ላይ ኖረው ይችላል ቃሪያ፣ ግን ስፓይሲዎችን በመቀነስ ውለን በምንበላበት ሰዓት ቀስ ብለን በማኘክ ቀስ አድርገን በመዋጥ ያው መጀመሪያ አመስግነን በደንብ ምግቡን አትራክቲቭ ከለርፉል አድርገን የምንመገበውን ቤት ያፈራው ምግብ በደስታና በፍቅር መመገብ አለብን ማለት ነው ምግባችንን። ከዛ ውስጣችንም እንደዛው ነው የሚቀበለው። ይሄ ሾርባ በጣም የሚጣፍጥ አትክልት ሾርባ ነውና አሰራሩን እንዴት እንደተሰራ ደግሞ ብትነግሪኝ። ያው ማለት አሁን በኒውትሪሽን የሚመከረው አበሳሰልም አንዱ ትልቅ ትምህርት መውሰድ ያለብን ነገር ነውና በጣም በአጭር ሰዓት ነው የሚሰራው። ኦቨር ኩክድ ከሆነም የጤና እንትኑን ስለሚያጣብን ከዛ በደንብ ላይ የሚጨመሩ ነገሮችንም ስፓይሲም እንደምታዩ ነው። ጨውም ከላይ ነው፣ ሁሉም ነገር ከላይ ነው። ቅባቱም የሚጨመረው ለጤናም አይረብሽም። አሁን ስንወስደውም በጣም የመረጋጋት ስሜትን የሚያመጣውና ሁሉም አይነት ምግብ አለው። ኢቭን ይሄን ብቻ ብንመገብ ራሱ ቦሎቄ ቬጂቴብል ሁሉም ነገር አለው ነገር ውስጡ ስላለው እንደ ዋን ሚልም መውሰድ እንችላለን። አይ በጣም ነው ደስ የሚለው። አትክልቱንም ስናየው አሁን ሩዙ ጋር እዛ ጋር ስናይ የፈረንጅ ቃሪያ አረንጓዴ፣ ቢጫ፣ ቀይ ያለው ጎመኑ እኔ እንደሆነም የወጦቹ አሰራር ትንሽ አሁን ቤት ውስጥ ከሚሰሩት ወጦች የተለየ ይመስለኛል። ለምን ዘይት ስትጠቀሙ አለኝ ብዙ ጊዜ ስትሰሩ በራሱ ነገር ነው የምትሰሩት። አሁን የምስር ወጥ ዘይት የለው ምንም ዘይት የለው። ወይ ሊወርድ ሲል ነው አንዱ ወይ ደግሞ ሊወርድ ሲል ትንሽ ይደረጋል። ምክንያቱም አሁን በዘይት የሚቆላላ ነገር ዋናው ደግሞ ምግቡን በጣም የሚያበላሽብን ማቁላላት አይደለም። ሽሮም እንደዛው ነው የሚሰራው። ዘይት የለው። ዘይት ሳይኖረው ከላይ ግን ይደረጋል ትንሽ ሲወጣ ማለት ነው። ሲወጣ እኛ ያቁላላን እኮ ነው የምንሰራው። እንዴት ይሆናል እንደዚህ? አዱኛ እስኪ ንገሪኝ። ምስሩ ነው እንዴት የሰራችሁት? ምስር በቃ ጀስት በውሃ ይበስላል፣ ሽንኩርትና ቲማቲም፣ ከዛ ምስር ይጨመራል፣ በርበሬ። ኢቭን እንደ ስፓይሲ ነው መጠቀም ያለብን።
ከላይ አናሸውም። አሁን እሱን ስንጠቀም ሰውነታችን ብሎቲንግ ምናምን የሚያመጣው የተቆላላ ምግብ ነው ማለት ነው። ከበላን በኋላ ብዙ ጊዜ ኮምፈርት አይሰማም። የጸጊም ቢታይቼ ነው ማለት ትንሽ ግራ ገባኝ። እንደው ያልተነሳ ሀሳብ አለ ብለህ የምታስበው ካለ የጤና ጥቅሞቹ ላይ በደንብ ብናነሳ ብዬ ስለማስብ ነው። ለምን የጾም ጉዳይ የነፍስም ጥቅም አለው እንደምታምነው ሃይማኖት። ከዛ ውጭ ደግሞ እናንተ እንደ ባለሙያ ደግሞ በራሳችሁ የሚታያችሁ ነገር አለ። በሁል ጊዜ ለደንበኞቻችሁ የምታዟቸው ነገሮች ውስጥ አንደኛው እንደዚህ እንደ ዳይት እንዲጠቀም የምታስቡት ነገር ነውና ጾምና ያለውን ጠቀሜታ ትንሽ አንተ ካፍጠር ጋር ገናኝታችሁ ዋናው ትልቁ ስራችን ክብደት መቀነስ ብቻ የሚመስላቸው ሰዎች አሉ። ክብደት ብቻ አይደለም። በረመዳን አሁን ለምሳሌ አብዛኛው ሰው ክብደትን ያስተካክላል። ግን ይሄ ነገር ቀጣይነት አለ ወይስ የለውም? አንደኛው ጥቅሙ ላይፍ ስታይል ጋር መገናኘት አለበት። አሁን ለምሳሌ ምግብ እንደዚህ ቀርቦልናል አይደል? ምግብ ቀርቦልን አንቲል እስክንጠገብ ድረስ መብላት የለብንም። ያም አንደኛው ይሄ ፖርሽን ኮንትሮል የምንለው ነገር ይሄን ነገር ኮንቲኒየስ ካላደረግነው አብሻውን ካልተነሳ አይነሳም። በዚህ አጋጣሚ ነው የምትነግረው። ካጠገቡ ነው የምናነሳው እንጂ አይነሳም። ለሌላው አፒታይዘር ነው ማለት ነው። እናነሳዋለን። ምግቡን ስናነሳው ነው የሚነሳው። ሰውነቱን ስናየው ደግሞ አብርሽ በጣም መንገድ ነው ያደረገው። መንገድ አድርጎት ነው። ስለዚህ ምንድነው በዋነኝነት ያው ምንድነው ስኳርም ግፊትም የልብ ችግርም ያለበት ሰው ክብደቱን ማስተካከል የፈለገ ሰው ዋናው ቤኔፊቱ እነዚህ ስለሆኑ ማለት ነው። ለምሳሌ ክብደት ስንል አንድ ሰው ያው የራሱ የሆነ ቦዲ ማስ ኢንዴክስ አለው። ከ18.5 እስከ 25 የሆነ ሰው ኖርማል ነው የምንለው ማለት ነው በደብሊውኤችኦ። ከዛ በላይ ኦቨርዌይት ሊሆን ይችላል። ከዛ ደግሞ ኦቤስ ብለን ክላስ 1 ክላስ 2 ብለን ክላሲፋይ እናደርጋለን። በዛ ውስጥ ያለ ሰው እንዴት ዳይት አድርጎ ሰውነቱን መቀነስ አለበት? አንደኛው ይሄ ጾም አብይ ጾም ይሁን ረመዳንም እኛ ላይ ግዴታ ቢሆንም እኛ ደግሞ አብረን መጠቀም አለብን። ግዴታ ሳያደርግ ፈጣሪ ለኛ በጣም ብዙ ጥቅሞች አሉት። ሰውነታችን እንዲያርፍ ነው። ኦፍ ኮርስ ልክ ነው። በጣም ሬስት ነው። ይሄ ብሎቲንግ፣ ጋዝ፣ ሆድ መነፋት ምናምን ብዙ ነገር ነው የሚጠፋልን። ስለዚህ ምንድነው አንደኛው ትልቁ በዋነኝነት ክብደት መቀነስ። ክብደት ሲቀነስ የውስጥ ቅባት ምን እለዋለሁ እሱን ቅባት ሲያስተካክል ውስጥ ላይ ምን አለ? የውስጥ ቅባት ብዙ ቦታዎች ላይ ይኖራል። አንደኛው ፋቲ ሊቨር ነው፣ የጉበት ስብ ይኖራል። ይሄ የጉበት ስብ በጣም በትልቁ በዋነኝነት ምንም አይነት ሕክምና የትም ቦታ ብዞር የለውም። ያለው ምንድነው ክብደትን ማስተካከል 10% የክብደትን 10% ስታስተካከል ከዛ ላይ ያለው የሆነ ሀፍ ይነሳል ማለት ነው። ምንድነው ጾም ራሱን ይዞ የመጣው ግን ስናፈጥር ሞር ደግሞ ካርብ ካበዛን የተጠባበሰ ነገር ካደረግን ለኛ የመጣውን ጥቅም እንተውና የምግብ አንቲል እስከንጠግብ መንበላ ከሆነ ሌላ ነገር ነው የሚሆነውና ክብደታችንን ስናቃጥል የውስጥ ቅባታችንን እናቃጥላለን፣ የጉበት ስባችን ይቃጠላል። ይሄ በዋነኝነት ከክብደት ጋር የሚገናኝ ነው። ሌላው ደግሞ ከስፒሪቹዋል ይሄ ለምሳሌ አንድ ሰው ይሄ ጾም ሲመጣ ፊዚካሊ በሰውነቱ ላይ የሚያመጣው ለውጦች አሉ። ሜንታሊ ደግሞ በተለይ አእምሮ ላይ አንድ ሰው ድሮ ድብርት የሚለው ከሆነ ይሄ ሙዱ በጣም የሚወርድ ከሆነ ጾም በራሱ በጣም ኢነርጂቲክ ነው የሚያደርገው። በጣም ድብርት የሚባል ነገር አይኖርም። ያንን ማስተካከያ ነው። ሲጣገብ የሚመጣው አይነት እንቅልፍ ጭንቀት ማለት ነው። ይሄ ጾም ግን ምንድነው ከበላንም እንደዛው አይደል የሚመጣው። ስንበላ በመጠኑ ፖርሽናችንን ካስተካከልን የጾሙን ጥቅም እናገኛለን ማለት ነው። ሌላው ይሄ ሜታቦሊክ እና አውቶፋጂያ የሚባሉ ነገሮች አሉ። ምንድነው የውስጥ ቅባታችን ውስጥ ያለው ይሄ ሰውነታችን ውስጥ ያለው ብዙ ፋቶች አሉና እነዚህ ፋቶች የእናንተም ኢንተርሚተንት ፋስቲንግ ነው፣ የኛም ኢንተርሚተንት ፋስቲንግ ነው። ምንድነው አንድ ሰው በ24 ሰዓት ውስጥ አንዴ መመገብ ነው። እሱ ብቻ ሳይሆን አንድ ሰው ለምሳሌ ከ13 ሰዓት እስከ 14 ሰዓት ድረስ አሁን ለምሳሌ እኛ እንደዛ ይመጣል። ያው ሊሚቴሽን ነው። አንድ ሰው ገፋ ካደረገውም ይሄን ነገር ያገኘዋል። በዛ ጊዜ ምንድነው ሰውነታችን ውስጥ ያለውን ቅባት ለኢነርጂ ይጠቀመዋል። ሰውነታችን ለኢነርጂ በሚጠቀመው ሰዓት ምን ያደርጋል? ውስጥ ያለውን ነገር እነዚህ ያረጁ ሴሎችም ይሆናሉ፣ ካንሰር የሚያመጡ ሴሎችም ሊሆኑ ይችላሉ። እነዛን እያስወገድልናል ማለት ነው። ጾም ይሞታሉ። ስለዚህ ሪጀነሬት ያደርጋል፣ አዲስ ሴል ይፈጠራል። እና ጾም በስነ ስርዓት ከጾምን የምናገኘው ብዙ ጥቅሞች አሉ ማለት ነው። ከዚህ በኋላ ያለውን አመጋገብ እንግዲህ ስቴፑን እየተከተልን ነው የምንሄደው። ግን ትልቁ ነገር ምንድነው ቅድም የተናገረው ነገር ነው። ስጠግቢ የሆነ የሚሰማሽ ስሜት አለ አይደል? የሆነ እንቅልፍ ይመጣል፣ ድብርት ይመጣል፣ ጥጋብ ይላል። ከሰው ጋር ጸብጸብ ብሎ አይደል? ርቦት የተጣላ ሰው ታውቃለህ አይደል እንዴ? አዎ ጥጋብ ነው ከሰው ጋር። እውነት ጾም እንደ ጾም በጣም ያረጋጋል፣ አስተዋይ ነው የሚያደርገው። ከቅድም ጀምሮ አይኔ እዚህ ጁስ ላይ ነበረ። የትኛው ላይ? ይሄኛው ምንድነው ያለው ውስጥ? ምንድነው ውስጥ ያለው?
ቅጠላ ቅጠል ዝንጅብል ሎሚ አሁን እንትን ያልኩት ነው ይገርምሽ ነገር በጣም ትልቅ ጥቅም አለው አሁን እዚህ ጋር ሴሌሪ የምንለው 0 ካሎሪ ነው የሚባለው ምንም አይነት ካሎሪ የለውም ግን ብዙ ቪታሚኖችን ይዟል ለምሳሌ ይሄ ሴሌሪ ሃይፐርቴንሲቭ ወይም ደግሞ የደም ግፊት ያለበት ሰው በማሻናት የደም ግፊቱ እንዲስተካከል ያደርጋል ይሄን ስትወስጂ ዝንጅብል አለው ሎሚ አለው ይሄ ብቻ ራሱ ለሃይፐርቴንሲቭ ለሆኑ በሽተኞች በጣም ትልቅ ጥቅም አለው እና ይሄ ሴሌሪ ግሪን ጁስ ብለን የኔ ጠርቀም ያለ ነው ምንድን ያለው አፕል ሙዝ እና ተምር አለበት ዋናው ግን መጠንቀቅ ያለብን ይመስለኛል አሁን እዚህ ጋር ስናያቸው ምግቦች በጣም ከለርፉል ናቸው ወጡ እዛ ጋር ቢጫ አለ እዛ ጋር ሩዙ ላይ አረንጓዴ ቢጫ አለ እዚህ ጋር ግሪን አለ እዛ ጋር ቀይ ማለት በጣም ከለርፉል መሆናቸው ትንሽ አትራክት ያደርጋል ይሄ ፍላጎት ይጨምራል እና አለ ተብሎ መቼስ ሁሉም ነገር አይበላም አይደለም ምክር ያስፈልገናል ይመስለኛል በተለይ ለኔና ለአብርሃም እሱም ብቻ ሳይሆን ይሄ ማይንድፉል ኢቲንግ መሆን አለበት ነው አንድ ሰው እያወራር ለመብላት ያለበት የሚበቃውን ነገር እያየ ምግቡን ደስ ብሎት በጣም ወዶት ያ ነገር ራሱ ሜንታሊ የሚያመጣው ኢፌክት አለው ሶ ስንበላ ማይንድፉል ሆነን ያችን እዚህ ጋር ለምሳሌ ቲማቲም ይሄን ያህል አቮካዶ ይሄን ያህል የተቆረጠ ብለን የምናስቀምጠው አሁን ግን እንደማፍጠሪያ ነገር ስለሆነ በፖርሽናችሁ ብትጠቀሙ ኢንሻአላህ እየበላ ስለምታወራ ነው አብርሽ ለከማ ይበቃ ሶ ምንድነው ከቬጂቴብል እናንሳ ከፍሩት እናንሳ አሁን የበላኋቸው ምግቦች በጣም ነው የሚጣፍጡት ሾርባው ሳላዱ ሩዙ ሁሉም ነገር በጣም ነው የሚጣፍጠውና እንትን አይከብድም ይሄ ደስ ያለንም የምትበላው በዛ ላይ ደግሞ በጣም ጤናማ ናቸውና በጣም ቆንጆ ምግብ ነው የበላነው የእውነት አዱኛ በጣም ነው እናመሰግነው ያው እንግዲህ ከዛ በኋላ ደግሞ ትኩስ ነገር ቀርቧል ሻይ ግድ ነው እንዴ ግን ሁለት ሻዩም ራሱ ከለርፉል ነው እዚህ ጋር ቢጫ እዚህ ጋር ደግሞ የሻይ የተለመደው ከለር አለና እሱም ሚስጥር አለው የራሱ ያው እንግዲህ ቫራይቲ የሆኑ ምግቦችን ተመግበናል አሁን እዚህ እኔና አንቺ ፕሌት ላይ ሁሉም አይነት የምግብ ግሩፕ አለ ምንም የጎደለ ነገር የለም አጠቃለልን ማለት ነው አንድ ሚላችንን ከዛ ደግሞ ያው አበሻ በእስላሚክም በክርስትናም ከምግብ በኋላ ትኩስ ነገር ቡና የተለመደ ነው እና ከበላን በኋላ ኢሚዲየትሊ ቡና እንጠጣለን ሻይ እንጠጣለን አይደለ ቀይ ሻይ ቡና ካፌን ያላቸው ነገር ሌላም ነገር ቢሆን የምግብ አብዞርፕሽናችን ከዛ ውስጥ ደግሞ አይረን ዋናው ነገር ነውና ከበላን በኋላ ብዙ ጊዜ ድካም ይለናል እንቅልፍ ይለናል የማዞር ነገር ምናምን እንዳይመጣ አይረን የምናገኘው ከነዚህ ምግብ ውስጥ ስለሆነ እዚህ ያገኘነው አይረን አብዞርብ እንዳይሆን ሰውነታችን ሳክ አድርጎ እንዳይጠቀመው በደማችን ውስጥ እንዳይሄድ የሚያደርገው አንደኛው ዋናው ካፌን ስለሆነ ቢያንስ 2 ሰዓት ከምግብ በፊት ከምግብ በኋላ ይፈልጋል ማለት ነው ስለዚህ በልቼ ነው ቡና ወዲያው መጠጣው እሱ እኔው ራሴን ያሰብኩ ነው መጠጣው ስለዛ እኔ እንደድል ልክ አይደለም በልተው ቡና ወዲያው መጠጣት ልክ አይደለም በትክክል ምንም ጥሩ አይደለም እሱ ያስፈልገዋል አረኔ እስካሁን ድረስ እየጠጣው ነው እውነት ሌሎች ሚኒራሎችም እንደዚሁ ማለት ነውና ሰውነታችን የሚወስደውን ነገር ማጣት የለብንም እንደዚህ ጤነኛ ምግብ ተመገበሽ ዋናው ደግሞ ለኛ አይረን ትልቅ ሚኒራል ቫይታሚን ነው አይደል ማዕድን ነው አይደል ስለዚህ ይሄንን ካስወገደብን ብዙ ነገር አጣን ማለት ነው ስለዚህ ግን ይቻላል ግን ሰዓት ጋፕ ያስፈልጋል ቀጣይ ሳምንት ኢድ ነው ኮዲው እንኳን አደረሳችሁ ማለት እንወዳለን እናንተ እንኳን አደረሳችሁ ምክንያቱም ቀጣይ ሳምንት አልቋል በቃ እንኳን አደረሳችሁ ብለናል ኮዲው ስለዚህ ሶስታችሁንም በጣም ከልብ እናመሰግናለን ለሰጣችሁን ሙያዊ ነገር እዚህም ደግሞ በቤታችሁም ስላስተናገዳችሁን በጣም ደስ ብሎናል ዝንጅብል ሻይ አረንጓዴ ሻይ ዝንጅብል ሻይ ከምግብ በኋላ መጠጣት ይቻላል እናመሰግናለን ቅዳሜ ከሰዓት ወደ ስቱዲዮ ይመለሳል እኛ እዚሁ ዘና ፈታ እያለን እንቆያለን ማለት ዘና ፈታ